ሰላም እንደናችሁ የዩቲዩብ ቻናላችን ተከታታዮች፣ በዛሬ ቪዲዮአችን ደግሞ ከባለፈው ፓርታችን የቀጠለውን የ9ኛ ክፍል ቻፕተር 4 ላይ የተወጣጡ 30 ጥያቄዎችን ይዘላችሁ ቀርበናል። ቀጥታ የመጀመሪያውን ጥያቄ በመስራት እንጀምር። ጥያቄውን መስራታችን ከመጀመራችን በፊት ደግሞ እንደተለመደው ላይክ በማድረግ ቪዲዮውን ጀምሩ። ቀጥታ የመጀመሪያውን ጥያቄ በመስራት እንጀምር። which branch of geography mainly study the relationship between human population and space? የትኛው የጂኦግራፊ ብራንች ነው ስለ human population እና space relationship የሚያጠናው ነው የሚለና የኤ ክላይሜቶሎጂ ይለናል። ክላይሜቶሎጂ አይደለም፣ ምክንያቱም የሚያጠናው ስለ ክላይሜት እና ስለ ዌዘር ነው እንጂ ስለ ፖፑሌሽን አይደለም። ስለዚህ ኤውንም ቢ ደግሞ ፖፑሌሽን ጂኦግራፊ ይለናል። ትክክለኛው መልስ የሚሆነው ይሄ ነው፣ ምክንያቱም ፖፑሌሽን ጂኦግራፊ ነው ስለ ፖፑሌሽን ካራክተሪስቲክስ እና ስለላቸው ስለ ስፔሻል ዲስትሪቢዩሽናቸው የሚያጠና። በዚህ መሰረት ቢ ትክክለኛው መልስ ይሆናል። ሌሎችን ለማየት ጂኦሞርፎሎጂ ይሄኛው የሚያጠናው ስለ ላንድ ፎርም ነው። ካርቶግራፊ ደግሞ ስለ ሳይንስ ኦፍ ማፕ ሜኪንግ ነው የሚያጠና እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which rapid population growth after በ1950 was mainly associated with በኢትዮጵያ ላይ በ1950 ላይ የተፈጠረው ራፒድ ፖፑሌሽን ከምን ጋር ነው የሚያያዝ ነው የሚለና የኤ increasing mortality rate ሃይ የሆነ ሞርታሊቲ ሬት ስለነበር ነው የሚለና ሃይ ሞርታሊቲ ሬት ቢኖር ኖሮ ራፒድ ሳይሆን ስሎ ፖፑሌሽን ግሮዝ እንዲኖር ነበር የሚያደርግ እና በዚህ መሰረት ኤ ሆነም ቢ ደግሞ decrease outbreak ይለናል። ይሄን በተመሳሳይ መልስ ይሆን፣ ምክንያቱም ዲዝ አውትብሬክ ካለ ፖፑሌሽን ግሮዝን ይቀንሳል፣ ምክንያቱም ሰዎች ላይ ሞቱ ማለት ነው። ቢማ ይሆንም ሲ ደግሞ ኢምፕሩቪንግ ኢን ዲዚዝ ኮንትሮል ትክክለኛው መልስ የሚሆነው ነው፣ ምክንያቱም በ1950 ፖፑሌሽን በጣም የጨመረው በጊዜው ለነበሩ በሽታዎች መፍትሄ ተሰጥቷቸው ስለነበር ሰው ስለማይሞት ስለነበር ነው። ስለዚህ ሲ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን a country has a very broad base population pyramid this usually indicates አንድ ካንትሪ በጣም ብሮደር የሆነ ቤዝ ወይም ደግሞ ታች ላይ ብሮደር የሆነ ፖፑሌሽን ፒራሚድ ካላት ምን ነው የሚያመለክት ነው የሚለና የኤ ሎው በርዝ ሬት ይለናል። አይ መልሰኛው ምክንያቱም ብሮደር ቤዝ ሃይ ሎው በርዝ ሬት ጋር አያያዝም። ስለዚህ ኤውንም ቢ ደግሞ ሃይ ፕሮፖርሽን ኦፍ ያንግ ፒፕል ትክክለኛው የሚሆነው ነው፣ ምክንያቱም ብሮደር ቤዝ የሚያሳየው ችልድረን እና ያንግ ፒፕሎች በጣም ብዙ እንደሆኑ ነው የሚያሳይ እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which age group is generally considered economically active? የትኛው ኤጅ ግሩፕ ነው ኢኮኖሚካሊ አክቲቭ ተደርጎ የሚታየው ነው የሚለና የኤ ከ0 እስከ 14 ይለናል። ይሄ መልስ አይሆንም። ቢ ከ15 እስከ 64 ትክክለኛ መልስ የሚሆነው ነው፣ ምክንያቱም ወርኪንግ ኤጅ ፖፑሌሽን በመባል የሚታወቀው ከ15 ዓመት እስከ 64 ዓመት እድሜ ያለው ሰው ስለሆነ ማለት ነው። ሌላኛው ቀጣዩ ጥያቄያችን የሃይ ኤጅ ዲፔንደንሲ ሬሽዮ ሚንስ ሃይ የሆነ ዲፔንደንሲ ሬሽዮ አለ ማለት ምን ማለት ነው ነው የሚለና የኤ ሞር ወርከር ዛን ዲፔንደንትስ፣ ምክንያቱም የዚህ ኦፖዚት ቢሆን ነበር መልስ የሚሆን ወርከሮቹ አንሶ ዲፔንደንሲ ሲጨምር ነው ሃይ ኤጅ ዲፔንደንሲ አለ ብለን ምናወራ እና በዚህ መሰረት ኤውንም ቢ ደግሞ ፊዮር ቺልድረን አር ቦርን ይላል። ይሄን በተመሳሳይ ሎው በርዝ ሬትን አይደለም ኢንዲኬት የሚያደርግ። ስለዚህ ቢ ማይሆንም ሲ ደግሞ ዘ በርደን ኦን ዘ ወርኪንግ ፖፑሌሽን ኢዝ ሃይ ትክክለኛ መልስ የሚሆነው ነው፣ ምክንያቱም በጣም ብዙ ዲፔንደንቶች አሉ ካሉት ከፊው ወርከሮች አንፃር የሚለውን የሚያሳየን ነው ኮንሰፕት ነው ከላይ ያለው እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን why is most of Ethiopia population concentrated in highland? ለምን ነው አብዛኛው የኢትዮጵያ ፖፑሌሽን ሃይላንዶች ላይ ሰፍረው የሚኖሩ ነው የሚለና የኤ ሃይ ቴምፕሬቸር ኤንድ ድሮት ሃይ ቴምፕሬቸር እና ድሮት ስላለ ይለናል። በተቃራኒ ነው ኤውንም ቢ ደግሞ ፕሬዘንስ ኦፍ ዴዘርት ይለናል። በተመሳሳይም ዴዘርት ፊዮር ፒፕሎች ነው የሚኖርበት። ስለዚህ ቢ ማይሆንም ሃይላንድ ደግሞ ዴዘርት አይደለም። ሲ ደግሞ ሞዴሬት ክላይሜት ኤንድ ፈርታይል ሶይል ትክክለኛ መልስ የሚሆነው ነው፣ ምክንያቱም ሃይላንዶች ፋቨራብል የሆነ ክላይሜት እና ዋተር ሰፕላይ እዚህ በተጨማሪ ደግሞ ፈርታይል የሆነ ሶይል አሉ ለሚኖሩ ህዝቦች እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ፖፑሌሽን ዳይቨርሲቲ ሪፈርስ ቱ ፖፑሌሽን ዳይቨርሲቲ ምን ነው የሚገልጽ ነው የሚለና የኤ ነምበር ኦፍ በርዝ ሬት ፐር ይር ይለናል። ትክክለኛው ሳይሆንም ይሄ በርዝ ሬት ነው እንጂ የሚባል ፖፑሌሽን ዴንሲቲ አይደለም። ስለዚህ ኤ ሆነም ቢ ደግሞ ነምበር ኦፍ ዴዝ ፐር ይር ይሄን በተመሳሳይ መልስ ይሆንም ይሄ ዴዝ ሬት ነው የሚባል የነበር እንጂ ፖፑሌሽን ዴንሲቲ አይደለም። ሲ ደግሞ the number of people per unit area ትክክለኛ መልስ የሚሆነው ይሄ ነው፣ ምክንያቱም ፖፑሌሽን ዴንሲቲ ማለት number of people living per unit area ማለት ነው። ዴፊኒሽን ሲጀመር እንደዛ ስለሆነ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which physical factor is considered the most important influence on population distribution in Ethiopia? የትኛው ፊዚካል ፋክተር ነው ኢትዮጵያ ላይ ላለው የፖፑሌሽን ዲስትሪቢዩሽን ዋና ኢንፍሉዌንስ ተደርጎ የሚታየው ነው የሚለና የኤ ላቲቲዩድ ይለናል። ላቲቲዩድ አይደለም፣ ምክንያቱም ኢትዮጵያ ላይ በጣም ለስ ኢምፖርታንት ነው። ስለዚህ ኤውንም ቢ ደግሞ ሎንጊቲዩድ ይለናል። ይሄን በተመሳሳይ መልስ ሲሆንም ሎንጊቲዩድ ሊትል ኢፌክት ነው ያለው ዲስትሪቢዩሽን ላይ እንደ ላቲቲዩድ ማለት ነው። ስለዚህ ቢ ማይሆንም ሲ ደግሞ አቲቲዩድ ይለናል። ትክክለኛው መልሳችን የሚሆነው ነው፣ ምክንያቱም አቲቲዩድ ነው ሬንፎልን፣ ቴምፕሬቸርን፣ ሶይልን፣ ቬጂቴሽንን እና የዲዚዝ ፓተርኖችን ፕሪዲኬት የሚያደርጉ ወይም ደግሞ የሚወስነው እና በዚህ መሰረት ሲ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን why does pastoral area generally have low population density? ለምን ነው ፓስቶራል ኤሪያ ወይም ደግሞ
ደግሞ በማርባት የሚተዳደሩ ህዝቦች ሎው ፖፑሌሽን ዴንሲቲ የሚኖራቸው ነው የሚለና የኤ ላይቭስቶክ ሪኳየር ላርጅ ግሬዚንግ ኤሪያ ይለናል። ትክክለኛው ልስ የሚሆነው ይሄ ነው። ምክንያቱም ፓስቶሪያሊዝም ማለት ፓስቶሪያሊስት የሆኑ ፒፕሎች ላርጅ የሆነ ግሬዚንግ ላንድ ያስፈልጋቸዋል ለአኒማሎቹ እና ይህን ተከትሎ ስፓርስሊ ሰትል ሆኖ ነው የሚገኙ ግሬዚንግ ላንድን ሸርላ ማድረግ ማለት ነው። ስለዚህ የትክክለኛው ልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which statement best describe a permanent rural settlement የትኛው አማራጭ ነው ፐርማነንት ሩራል ሰትልመንትን በደንብ ዲፋይን የሚያደርገው ነው የሚለና የኤ it changes location every season በየሲዝኑ ሎኬሽን ይቀየራል ይለናል። ይሄ መልስ አይሆንም፣ ምክንያቱም የኛው ቴምፖራሪ ሰትልመንት ነው እንጂ ፐርማነንትን አይደለም የሚገልጽ። ስለዚህ አይሆንም። ቢ ደግሞ it remain in one location for many years ያው ልሳችን የሚሆነው ነው። ምክንያቱም ፐርማነንት ሰትልመንት ማለት ከአንድ ተመሳሳይ ቦታ በጣም ለብዙ ሎንግ ፔሪድ ኦፍ ታይም መቆየት ማለት ስለሆነ ስለዚህ ቢ ትክክለኛው ልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which of the following is a major characteristics of urban settlement in Ethiopia በኢትዮጵያ ውስጥ ላለው የከተማ ሰትልመንት ዋና ካራክተሪስቲክሳቸው ወይም ደግሞ ጸባያቸው ምንድነው ነው የሚለን። የኤ ዶሚናንስ ኦፍ አግሪካልቸራል አክቲቪቲ ይለናል። የሩላር ነው። ቢ ደግሞ ሎ ፖፑሌሽን ዴንሲቲ ወይም በተመሳሳይ ሃይ ቢሆን ነበር መልስ የሚሆን ቢማይሆንም። ሲ ደግሞ ዶሚናንስ ኦፍ ነን አግሪካልቸራል አክቲቪቲ ትክክለኛ መልስ የሚሆነው ነው። ምክንያቱም አርባን ኤሪያ ላይ አግሪካልቸራል አክቲቪቲ ላይ አይደለም እዛ ላይ ሰትል አድርጎ የሚኖሩ ፖፑሌሽኖች ስራቸውን ቤዝድ የሚያደርጉ ይልቁንም በዚህ ተቃራኒ የሆኑ ስራዎች ስለሚይዙ በዚህ መሰረት ሲ ትክክለኛው ልሳችን ይሆናል። ሌላኛው ጥያቄያችን according to Ethiopia criteria a settlement can be classified an urban if it has at least ከኢትዮጵያ አንፃር አንድን ሰትልመንት አርባን ነው ብለን ክላሲፋይ ለማድረግ ቢያንስ ስንት ፖፑሌሽን ወይም ስንት ፒፕል ያስፈልጋል እዛ ስፍራ ላይ ነው የሚለን። የኤ 500 ፒፕል ይለናል። ያንሳል አይሆንም። ቢ ደግሞ 1000 ፒፕል ይሄን በተመሳሳይ ሚኒመም ሪኳየርመንቱን አያሟላም። ስለዚህ ቢ አይሆንም። ሲ ደግሞ 2000 ፒፕል ትክክለኛው ልሳችን የሚሆነው ነው። ምክንያቱም አንዱ ክራይቴሪያ 40 ለማለት አንድን ሰትልመንት ቢያንስ 2000 ፒፕል ያስፈልጋል። ስለዚህ ሲ ትክክለኛው ልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which disease is commonly associated with Ethiopia lowland area የትኛው ዲዝ ነው ኢትዮጵያ ሎላንድ ኤሪያዎች ላይ ሰፍሮ በጣም የሚገኝ ነው የሚለን። የኤ ኮሌራ ይለናል። ኮሌራ አይደለም፣ ምክንያቱም ይሄኛው ከሎላንድ ጋር አያያዝም። ስለዚህ መልስ አይሆንም። ቢ ደግሞ ማላሪያ ትክክለኛው ልሳችን የሚሆነው ነው። ምክንያቱም ይሄ ማላሪያ ዲዚዝ ነው፣ በጣም ሎላንድ ኤሪያ ላይ ያሉ ፒፕሎችን አፌክት የሚያደርግ ዲዚዝ። ስለዚህ ማላሪያ ቢ ትክክለኛው ልሳችን ይሆናል ማለት ነው። ሌላኛው ቀጣዩ ጥያቄያችን which factor has contributed to improved health condition in Ethiopia በኢትዮጵያ ላይ ያለ health conditionን improved እንዲሆን ኮንትሪቢዩት የሚያደርግ አንዱ ፋክተር የትኛው ነው ከአማራጮች ውስጥ ነው የሚለን ወይም ፖዚቲቭ የሆነው ማለት ነው። የኤ reduce vaccination program ይለናል። vaccination program መቀነስ ኔጌቲቭ ነው። ኤዋንም ቢ ደግሞ improved access to safe drinking water ትክክለኛው ልሳችን የሚሆነው ነው። ምክንያቱም access to safe drinking water ካለ health conditionን እና health outcomeን ስለሚያሻሽል ማለት ነው። ስለዚህ ቢ ትክክለኛው ልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which of the following is a major cause of poor health status in Ethiopia በኢትዮጵያ ፖር የሆነ health status እንዲኖር የሚያደርግ አንዱ ኮዝ ምንድነው? ዋነኛ ኮዝ ነው ይለና የኤ excess food production ይለናል። ይሄ እንዲጨምር ነው የሚያደርግ እንደውም ተቃራኒ ነው። ኤውን ቢ ደግሞ lack of clean water ትክክለኛው ልሳችን የሚሆነው ነው። ምክንያቱም lack of access to clean water ነው ዋና የሄልዝ ቻሌንጅ የሆነ ኢትዮጵያ ላይ ማለት ነው። እና በዚህ መሰረት ቢ ትክክለኛው ልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን rapid population growth can negatively affect sustainable development because it rapid የሆነ population growth sustainable developmentን አፌክት ያደርጋልና እንደዛ የሚያደርገው ደግሞ በምን ምክንያት ነው የሚለና የኤ reduce pressure on resource ላይ ያለ ፕሬሸርን ስለሚቀንስ ይችላል። ስለሚጨምር ቢሆን ነበር መልስ የሚሆን። ስለዚህ ኤውንም ቢ ደግሞ increase availability of farmlands per person ይለናል። ይሄ decrease ቢሆን ነበር መልስ የሚሆን። ቢ ማይሆንም ሲ ደግሞ place pressure on natural resource ትክክለኛው ልሳችን የሚሆን ይሄ ነው። ምክንያቱም rapid growth increase ያደርጋል የላንድን የዋተርን የፎረስትን እና የሌሎች ሪሶርስን ዲማንድ ማለት ነው። ምክንያቱም ፖፑሌሽን ሲጨምር ህዝብ ቁጥር ይጨምራል። ያንዳንዱ ህዝብ ደግሞ የራሱ የሆነ ዲማንድ አለው እና በዚህ መሰረት ፖፑሌሽን ሲበዛ ዲማንድ ማብሮ ይበዛል ማለት ነው። ስለዚህ ሲ ትክክለኛው ልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which human activity contribute most direct to deforestation in Ethiopia የትኛው የሁማን አክቲቪቲ ነው ዳይሬክትሊ ኢትዮጵያ ውስጥ ለሚደረገው ዲፎሬስቴሽን ኮንትሪቢዩት የሚያደርገው የሚለና የኤ ትሪ ፕላንቲንግ ይለናል። መትከል መልስ አይሆንም። ቢ ደግሞ ፎረስት ኮንዘርቬሽን ወይም በተመሳሳይ መልስ አይሆንም። ሲ የሲ ደግሞ ኤክስፓንሽን ኦፍ ፋርምላንድ ኤንድ ፊውል ውድ ኮሌክሽን ትክክለኛው ልሳችን የሚሆነው ይሄ ነው። ምክንያቱም ፎረስቶች ለነዚህ ለሁለት አክቲቪቲዎች ተብሎ ነው ክሊርድ የሚደረጉ የሚቆረጡ እና በዚህ መሰረት ሲ ትክክለኛው ልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን soil erosion in Ethiopia may result in በኢትዮጵያ ውስጥ ያሉ soil erosion ምን እንዲከሰት ነው የሚያደርጉ ነው የሚለና የኤ increase agricultural productivity እንደውም decrease ነው የሚያደርጉ። ስለዚህ ኤውንም ቢ ደግሞ improve soil fertility በተመሳሳይ ይቀንሳሉ እንጂ አይጨምሩም። ስለዚህ ቢ ማይሆንም። ሲ ደግሞ reduce agricultural production ትክክለኛው ልሳችን የሚሆነው ይሄ ነው። ሌላኛው ቀጣይ ጥያቄያችን which of the following is indirect consequence of deforestation የዲፎሬስቴሽን indirect
ኮንሲኩዌንስ የሆነው ከአማራጮች ውስጥ የትኛው ነው የሚለን የኤ ኢንክሪዝድ ባዮዳይቨርሲቲ ይለናል። ይሄኛው ሲጀመር ባዮዳይቨርሲቲን ዲስትሮይ ነው የሚያደርግ እንጂ ሊጨምር አያደርግም። ስለዚህ ኤ ሆንም ቢ ደግሞ ሪዲዩስ ሶይል ኢሮዥን ወይም በተመሳሳይ ዲፎረስቴሽን ሶይል ኢሮዥን ይጨምራል እንጂ አይቀንሰው። ስለዚህ ቢ ሆንም ሲ ደግሞ ሪዲዩስ ሬንፎል ስሩ ሎወር ኢቫፖትራንስፓሬሽን ይላል። ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም ሉዝ ኦፍ ቬጂቴሽን ካለ ኢቫፖትራንስፓሬሽን ወይም ደግሞ ከፕላንቶች የሚለቀቀውን ዋተር እንዳይኖር ስለሚያደርግ፣ ይሄ ደግሞ ከሌለ ሬንፎልን አፌክት ያደርጋል እና በዚህ መሰረት ኢንዳይሬክትሊ ስለሚ ሲ ትክክለኛ መልሳችን ይሆናል ማለት ነው፣ በቀጥታ ስላልሆነ። ሌላኛው ቀጣይ ጥያቄያችን ፖሊሽን ኢን ላርጅ ኢትዮጵያ ሲቲዝ ሜንሊ ኮዝድ ባይ ኢትዮጵያ ውስጥ ባሉ በአብዛኛው ሲቲዎች ላይ ፖሊሽን እንዲፈጠር የሚያደርገው ዋነኛው ምክንያት ምንድነው ነው የሚለን የኤ ሂውማን አክቲቪቲው ኦንሊ ኢን ሩራል ኤሪያ። ቅድም እንዳልኳችሁ ኦንሊ ካለ መልስ የመሆን ፕሮባቢሊቲን ይቀንሰዋል። ሩራል ላይ ያለ ማን አክቲቪቲ ብቻ አይደለም ፖሊሽን እንዲጨምር የሚያደርግ አርባን ያለ ነው፣ እንደውም በአብዛኛው እንደውም አርባን ላይ ያለ ነው የሚያደርግ። ስለዚህ ኤውንም ቢ ደግሞ ሃውስሆልድ ኢንዱስትሪስ ኤንድ ቪክል ዌስት ሲለና ትክክለኛ መልሳችን የሚሆነው ነው። ምክንያቱም እነዚህ ሃውስሆልዶች የኢንዱስትሪና የመኪኖች ጀነሬት የሚያደርጓቸው ሜጀር ፖሊታንቶች ናቸው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ኢትዮጵያ ፖፑሌሽን ደብል ሞር ኩዊክሊ አፍተር በ1960 ሜንሊ ቢኮዝ የኢትዮጵያ ፖፑሌሽን ደብል ሆኗል ከ1960 በኋላ እና እንደዛ እንዲሆን ያደረገው ዋነኛ ምክንያት ምንድነው የሚለን የኤ በርዝ ሬት ዲክላይን ሻርፕ በርዝ ሬት ስለቀነሰ አይደለም ስለጨመረ ነው። ስለዚህ ኤ ሆነም ቢ ደግሞ የዝ ሬት ዲክሪዝ ዋይል ፖፑሌሽን ግሮዝ ሪሜን ሃይ ይለናል። ትክክለኛ መልስ የሚሆነው ነው። ምክንያቱም ቤተር የሆነ የዲዝ ኮንትሮል ሜቶዶች መጥተዋል ብያቸዋለሁ ቅድም ላይ እንዳልኳችሁ እና ይሄ ደግሞ ዴዝ ሬትን ይቀንሳል። እዚህ በተጨማሪ ደግሞ ፖፑሌሽን ግሮዝን ያበረታታል እና ይሄን ዋነኛ ሪዝን። ስለዚህ ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which broad age group is classified as the young dependent population የትኛው ኤጅ ግሩፕ ላይ ያሉ ሰዎች ናቸው ታዳጊ ዲፔንደንት ፖፑሌሽን በመባል የሚታወቁት ነው የሚለን የኤ ከ0 እስከ 14 ይለናል። ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም እነዚህ ናቸው ያንግ ዲፔንደንት ተደርገው ኮንሲደር የሚደረጉ የኤጅ ግሩፖች። ስለዚህ ኤ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን if a country has many children and very few elderly people its population pyramid will most likely be አንድ ካንትሪ በጣም ብዙ ችልድሮኖች እና እዚህ በተጨማሪ ደግሞ ትንሽ ኢልደሪ ፒፕሎች ካላት የፖፑሌሽን ፒራሚዷ ምንድነው የሚሆነው የሚለን የኤ ሬክታንጉላር ይለናል። ሬክታንጉላር የሆነ ምክንያቱም ይሄኛው ዲቨሎፕድ ካንትሪ ላይ ነው ኮመን የሚሆን። ስለዚህ ኤ ሆነም ቢ ደግሞ ኢንቨርትድ ይለናል። ቢም በተመሳሳይ መልስ ሲሆን ምክንያቱም ኢንቨርትድ ፒራሚድ ኢንዲኬት የሚያደርገው ኤጂንግ ፖፑሌሽን እዛ ላይ እንዳለ ነው እንጂ ይሄን አይደለም። ስለዚህ ቢ ማይሆንም ሲ ደግሞ ትራያንጉላር ዊዝ አ ብሮደር ቤዝ ይለናል። ትክክለኛ መልስ የሚሆነው ነው። ምክንያቱም ብሮደር ቤዝ ኢንዲኬት የሚያደርገው ቅድም ላይ እንዳልኳችሁ ሃይ የሆነ በርዝ ሬት እንዳለና በጣም ብዙ ችልድሮኖች እዛ አካባቢ ላይ እንዳለ ስለሆነ ስለዚህ ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን why does Ethiopia have a relatively high age dependency ratio ለምንድነው ኢትዮጵያ ሪሌቲቭሊ ስናያት በጣም ብዙ የኤጅ ዲፔንደንሲ ሬሽዮ ያላት ነው የሚለን የኤ ላርጅ ኢልደሪ ፖፑሌሽን ኦንሊ ይለናል። ኦንሊ ካለ እንዳልኳችሁ መልስ አይሆንም። ብዙ ጊዜ ላርጅ የሆነ ኢልደሪ ፖፑሌሽን ብቻ ስላለ አይደለም። ምክንያቱም ዲፔንደንት የሚሆኑት ኢልደሪዎች ብቻ ሳይሆን ቅድም ላይ እንዳየነው ያንጎችም ስለሆነ ማለት ነው። ስለዚህ ኤ ሆነም ቢ ደግሞ ላርጅ ወርኪንግ ኤጅ ፖፑሌሽን ኦንሊ ይለናል። ይሄን በተመሳሳይ መልስ አይሆንም። ምክንያቱም እነዚህ ሎው ዲፔንደንሲ እንዲኖር ነው የሚያደርጉ እንጂ ሃየር እንዲሆን አያደርጉም። ስለዚህ ቢ አይሆንም። ሲ ደግሞ ላርጅ ፕሮፖርሽን ኦፍ ያንግ ዲፔንደንትስ ይለናል። ትክክለኛ መልስ የሚሆነው ነው። ምክንያቱም ኢትዮጵያ ሃይ የሆነ ፐርሰንቴጅ ኦፍ ያንግ ፒፕሎች ነው ያላት እና ያንን ዋና ሪዝን። ስለዚህ ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which region was identified as having one of the lowest population density የትኛው ሪጅን ነው በጣም ሎው የሆነ ፖፑሌሽን ዴንሲቲ እንዳለው አይደንቲፋይ የተደረገ ነው የሚለን የኤኤስኤንኤንፒ ይለናል። ይሄ መልስ ነው። ምክንያቱም ይሄኛው በጣም እንዲሁም ሃይ የሆነ ፖፑሌሽን ዴንሲቲ ያለበት አካባቢ ነው። ስለዚህ ኤ ወይም ቢ ደግሞ አማራን በተመሳሳይ በጣም ደንስ ሊሆኑ ፖፑሌትድ ኤሪያ ነው። ስለዚህ ቢ ማይሆንም ሲ ጋምቤላ ትክክለኛ መልስ የሚሆነው ነው። ምክንያቱም ጋምቤላ ነው ሎ የሆነ ፖፑሌሽን ዴንሲቲ ያለበት አካባቢ ማለት ነው። ስለዚህ ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which physical factor indirectly affect rainfall temperature vegetation and soil formation in Ethiopia በኢትዮጵያ ላይ ያሉ ሬንፎሎችን ቴምፕሬቸርን ቬጂቴሽን እና ሶይል ፎርሜሽን ኢንዳይሬክትሊ አፌክት የሚያደርግ ፊዚካል ፋክተር ከአማራጮች ውስጥ የትኛው ነው የሚልና የኤ ላቲቲዩድ ይለና ቅድም ላይ እንዳልኳችሁ ፖፑሌሽን ላይ ለስ ኢምፖርታንት ፋክተር ነው ይሄ ላቲቲዩድ። ኤ ሆነም ቢ ደግሞ አቲቲዩድ ቅድም ላይም ሰርተናል። መልስ የሚሆነው ነው። ምክንያቱም አቲቲዩድ ነው በጣም ብዙ ኢንቫይሮንመንታል ኮንዲሽኖችን ኢንፍሉዌንስ የሚያደርግ ኢትዮጵያ ላይ ማለት ነው። ስለዚህ ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን why do insect and coffee growing area often support higher population density than cereal growing areas ለምንድነው እንሰትና የኮፊ ግሮዊንግ ኤሪያዎቹ ሃይ የሆነ ፖፑሌሽን ዴንሲቲ የሚይዙት ከሴሪያል ግሮዊንግ ኤሪያዎች ይልቅ ነው የሚለን የኤ they receive no rainfall ስለማይቀበሉ ይለናል። መልስ ይሆን ምክንያቱም ይሄኛው አዲኩዌት የሆነ ሬንፎል
ነው የሚያገኙ እነዚህ አካባቢዎች። ስለዚህ ኤውንም ቢ ደግሞ they have lower agricultural yield ይለናል። ይሄን በተመሳሳይ ሃየር ነው ያላቸው እንጂ lower አይደለም። ስለዚህ ቢ ኤውንም ሲ ደግሞ they have greater yield per unit area ትክክለኛው መልስ የሚሆነው ነው። ምክንያቱም እነዚህ አካባቢዎች per unit area ስናያቸው በጣም ምርታቸው ከፍተኛ ስለሆነ ይህን ትርፍ ደግሞ ለመጋራት ፖፑሌሽኖቹ ወደዛ አካባቢ ስለሚሄዱ በዚህ የተጠጋጋ ፖፑሌሽን ዴንሲቲ እንዲፈጠር ያደርጋል። ስለዚህ ትክክለኛው መልሳችን ሲሆናል። ሌላኛው ቀጣይ ጥያቄያችን which statement best explain why temporary settlement are common in some ኢትዮጵያ ሎውላንድስ የትኛው ስቴትመንት ነው በኢትዮጵያ ሎውላንድ ላይ ቴምፖራሪ የሆነ ሰትልመንት ኮመን እንደሆነ የሚገልጸው ነው የሚለን። ይሄ the climate is cool and wet throughout the year ይለናል። ይሄ መልስ አይሆንም። ምክንያቱም ሎውላንዶች እንዲያውም ጀነራሊ ቅድም ላይ እዚህ ቀደም በሰራን ጥያቄዎች ላይ እንዳየናቸው ሆት እና ድራይ ናቸው። ስለዚህ ኩል አይደሉም። ስለዚህ ኤዋንም ቢ ደግሞ people move seasonally with their livestock ይለናል። ትክክለኛ መልስ የሚሆነው ነው። ምክንያቱም እነዚህ ኖማዲክ ፓስቶራሊስቶች በሲዝን ዋተርና ግሬዚንግ ላንድ ፍለጋ ሙቭ ያደርጋሉ ያሏቸውን አኒማሎች በመያዝ ማለት ነው። እና በዚህ ምክንያት ነው። ስለዚህ ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which of the following language group belongs to the Afro-Asiatic superfamily የትኛው የላንጉጅ ግሩፕ ነው ከአፍሮ ኤሺያቲክ ሱፐር ፋሚሊ የሚመደበው ነው የሚለን። የኤ ኩሸቲክ፣ ሴሜቲክ እና ኦሞቲክ ይለናል። ትክክለኛ መልሳችን የሚሆነው እነዚህ ናቸው። ምክንያቱም እነዚህ ናቸው ከአፍሮ ኤሺያቲክ ሱፐር ፋሚሊ የሚመደቡ ማለት ነው። ሌሎችን ለማየት የኩሸቲክ፣ ናይሎሳራ፣ ሴማቲክ እነዚህኞች ከሴፓሬት ሱፐር ፋሚሊዎች ነው የመጡ ሌሎችም ለዛ ስለሆኑ በዚህ መሰረት የትክክለኛ መልሳችን ይሆናል። አሁን ላይ ደግሞ የምርጫ የመጨረሻ ጥያቄያችንን እንሰራለን። a government when to reduce environmental degradation caused by population pressure which measure would be most effective ገቨርንመንት በፖፑሌሽን ፕሬሸር የሚፈጠሩ ኢንቫይሮንመንታል ዲግሬዴሽኖችን መቀነስ ቢፈልግ የትኛው ሜዠር ቢወስድ ነው ኢፌክቲቭ የሚሆን ነው የሚለና የኤ ኢንኮሬጅ አንኮንትሮል ዲፎሬስቴሽን ይለናል። ይሄኛው እንደውም ተቃራኒ ነው። ምክንያቱም ኢንቫይሮንመንታል ዲግሬዴሽን ይሄኛው ወርስ ነው የሚያደርገው እንጂ አይቀንስም። ስለዚህ ኤውን ቢ ደግሞ ኤክስፓንድ ሶይል ኮንዘርቬሽን ኤንድ ሰስተነብል ላንድ ማኔጅመንት ይለናል። ትክክለኛው ልስ የሚሆነው ነው። ምክንያቱም ሰስተነብል ላንድ ማኔጅመንት ሶይልን፣ ፎረስትን እና የዌዘር ሪሶርሶችን የዋተር ሪሶርሶችን ፕሮቴክት ለማድረግ ስለሚያግዘን ማለት ነው። እና በዚህ መሰረት ቢ ትክክለኛው ልሳችን ይሆናል። እና ተመልካቾቻችን በዚህ መሰረት በዛሬ ቪዲዮአችን ይዘላችሁ የቀረብናችሁ 30 ጥያቄዎች እነዚህን ይመስላሉ። በቀጣይ ቪዲዮአችን ደግሞ ቻፕተር 5 ላይ የተወጣጡ 30 ጥያቄዎችን በዚህ መሰረት በዲቴል ኤክስፕላኔሽን ይዘላችሁ ቀርብ ይሆናል። የቀጣይ ቪዲዮ ደግሞ እንደለቀቀ እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንገናኝ።